የኢትዮ ኮደርስ ኢኒሼቲቭን በተደራጀ መልኩ ተግባራዊ በማድረግ ወጣቱን ትውልድ በዲጂታል ኢኮኖሚ እንዲሳተፍ ለማድረግ በትኩረት ሊሰራ እንደሚገባ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል አሳሰቡ። የኢትዮ ኮደርስ ኢኒሼቲቭ አፈጻጸም አንጻር በዞኑ የሚስተዋሉ ክፍተቶችን በማረም በቀሪ ጊዜያት የተሻለ ውጤት ለማስመዝገብ በቅንጅት እንደሚሰራ የገለጹት ደግሞ የዞኑ ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ አበራ አሉላ ናቸው። መምሪያው 5 ሚሊዮን የኢትዮ ኮደርስ ኢኒሼቲቭ ዞናዊ የ9 ወራት አፈጻጸምን ከባለድርሻ አካላት ጋር ገምግሟል። ለመለሰው ወልኩ ዘገባ እድገት እስራኤል። በሀገራችን 5 ሚሊዮን የኢትዮ ኮደርስ ኢኒሼቲቭ በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተጀመረ ወዲህ በርካታ ስራዎች እየተሰሩ ይገኛሉ። በወላይታ ዞንም ኢኒሼቲቭን ተግባራዊ በማድረግ 12900 ዜጎችን በአንድሮይድ ቨርሽን በፕሮግራም ፈንዳሜንታል በዳታ አናሊሲስ እና በአርቲፊሻል ኢንተለጀንስ የማሰልጠን ስራ እየተሰራ ይገኛል። ያለፉት 9 ወራት የኢኒሼቲቭ አፈጻጸም በተገመገመበት መድረክ ላይ የተገኙት የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል የኢትዮ ኮደርስ ስልጠና ፋይዳው ከፍተኛ መሆኑን ተናግረዋል። በዚህ ተግባር እንደ ሀገር ልናስገኝ የምንችለው ጠቀሜታን ታሳቢ ያደረገ እንቅስቃሴ ማድረግ አስፈላጊ በመሆኑ ለዞኖች፣ ለወረዳ ከተማ አስተዳደሮች እቅድ ተሸንሽኖ ወርዶ ይሄ በነገራችን እቅድ ታቅዶ ብቻ ሳይሆን ሰው በራሱ ተነሳሽነት መሰልጠን ሰልጥኖ እንዲዘምን መደረግ ያለበት ተግባር ነው። ነገር ግን ይሄን ተግባር ተልዕኮ ተሰጥቶ እየተመራ ቆይቷል። ነገር ግን በተሰጠው ተልዕኮ መነሻ ውጤት እየመጣ አይደለም። በአንዳንድ መዋቅሮች አመራሮች የኢኒሼቲቭን ጠቀሜታ በተገቢው ባለመረዳትና በተለያዩ አጀንዳዎች በመጠመድ ምክንያት ባለፉት 9 ወራት የሚፈለገውን ያህል አፈጻጸም ማስመዝገብ አለመቻሉን የተናገሩት የወላይታ ዞን ሳይንስና ኢንፎርሜሽን ቴክኖሎጂ መምሪያ ኃላፊ አቶ አበራ አሉላ ናቸው። ባለድርሻ አካላት ጋር መድረክ ተፈጥሮ ወደታች ወርዶ ዛሬ ላይ የ9 ወር አፈጻጸም ሲነገመገም ያው በርካታ ውጤቶችም እንዳሉ ማለት ደግሞ ውስንነቶች ያሉበት መሆኑን ለመገምገም ችለናል። ያው እንደ ዞናችን ይሄ ፕሮጀክት አንደኛ በኢትዮጵያ ደረጃ 5 ሚሊዮን ወጣቶች እንዲሰለጥኑ እንደ ደቡብ ኢትዮጵያ ክልል 235 ሺህ በላይ ወጣቶች እንዲሰለጥኑ ደግሞ እንደ ዞናችን ደግሞ 12900 ወጣቶች ይህ ኢኒሼቲቭ ሰልጥኖ በሀገር አቀፍ ደረጃ በዲጂታል ቴክኖሎጂ ዘርፍ ተወዳዳሪ እንዲሆኑ የሚያስችል ተግባር ነው። በሁሉም መዋቅሮች የሚገኙ አመራሮች በቀሪ ወራት የኢትዮ ኮደርስ ስራን በቅንጅት በመስራት የተሻለ ውጤት ማስመዝገብ እንደሚገባቸውም ተጠቁመዋል። አመራር ትልቁ ዓላማው ትልቁ ኃላፊነቱ ማስተባበር ነው። የሚመራውን ህዝብ የሚመራውን ተከታይ በአግባቡ ማስተባበር ነው። አመራር የሚመራውን አካል በአግባቡ ካላስተባበረ ደግሞ አመራር አይደለም ማለት ነው። ስለዚህ ከኛ የሚጠበቅ ብቸኛው መንገድ አስተባብሮ ይሄን ከነዚህ ቀናቶች በፊት መጨረስ ነው። በቅንጅት አንጻር ያው ጋፖች ነበሩ። በሌላ ደራሽ ተግባር ላይ መወጠር አለ። ለኢኒሼቲቭ ትኩረት ያለ መስጠት ችግር አለ። ኢኒሼቲቭ በራሱ አዲስ ስለሆነ አንዳንድ ሰው የግንዛቤ ጋፕ መኖሩም እንደ ችግር ታይተው ተገምግሞ ግን ዛሬ በ9 ወር አፈጻጸም ላይ ከዚህ በፊት የመጡ ውጤቶችን እንደ ጥሩ አድርገን ወደ ሌላው እንደምር ተሞክሮ ወስደን በቀጣይ ደግሞ ጉድለቶች ላይ አቅደን ለመስራት ነው። በተጨማሪም ፋይዳ ለሀገር ዲጂታል መታወቂያ ጠቀሜታው ከህዳሴ ግድብ ያልተናነሰ ነው ያሉት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ዜጎች በሀገር ደረጃ በተቀመጠው አቅጣጫ መሰረት የዲጂታል መታወቂያ ተጠቃሚ እንዲሆኑ አመራሮች የአርአያነት ሚና መጫወት አለባቸው ብለዋል። በዚህ ዲጂታል መታወቂያ ምክንያት ሰዎች ወደ እኩል ደረጃ ይመጣሉ የሚለውን ከያዝን በቂ ነው። ዝርዝር ቴክኒካል ጉዳዮች ውስጥ አንገባ። ይሄኛው ወጥ የሆነ የሀገራችንን የኢትዮጵያን ህዝቦችን አንድ ያደርጋል። በቴክኖሎጂ መሰረተ ልማት ተደራሽነት ውስንነት ምክንያት የኢትዮ ኮደርስ አፈጻጸም ድክመት ማሳየቱን የጠቆሙት የመድረኩ ተሳታፊዎችም በቀሩ ወራት ጠንክሮ በመስራት ዜጎችን ተጠቃሚ እንደሚያደርጉ ተናግረዋል። እኛም ወጣቱ ጋር ሰፊ መድረክ ፈጥረናል።
ዘርፉም ደግሞ ሁለት ቀን ይሄን ስራ እየሰራ ያለበት ሁኔታ ነው ያለው። ከጀመርናቸው ስራዎች ጋር ተያይዞ በአጭር ጊዜ ለማጠናቀቅ ተስፋ ሰጪ ነገሮች አሉ። አሁን ስልጠና ላይ ያሉ ወጣቶች ስላሉ ሰርቲፊኬትን እየለካን እንሄዳለን። በተቀመጠው ልክ ትርጉም ሰጥተን እንሰራለን። የዛሬ መድረክ አስተማሪ ነው፣ ማከናወንም እንችላለን። የተሰጠ ግብረ መልስም ያው ቅንጅታዊ አሰራሮቹም ጉድለቶች ያሉበት መሆኑ ግልጽ ነው። ለቀጣይ ታርመን የተሻለ ውጤት እንደምናመጣ ሙሉ እምነትም ተስፋውም አለኝ። ወላይታ ላይ ያሉን ደግሞ አጠቃላይ ቁጥር ከፍ ለማድረግ እኛም የበኩላችንን መወጣት እንደሚገባን ልዩ ቁርጠኛም ደግሞ መሆናችንን ያሳየንበት መድረክ ነው። በጎነት ለራስ በሚል እሳቤ የተቸገሩ ወገኖች ጎን የሚቆሙ በጎ ፈቃደኞች ቁጥር አሁን እየተበራከተ መጥቷል። ይህ መልካም ተግባር በውስጡ ያደረበት ሀብታሙ ቡሹራ የተባለ ወጣት በእንግሊዝ ሀገር ከሚኖሩ ኢትዮጵያውያን በተላከ የገንዘብ ድጋፍ ኑሯቸውን በወላይታ ሶዶ ከተማ ጎዳና ላይ ላደረጉ ወገኖችና አቅመ ደካሞች የትንሣኤ በዓልን ምክንያት በማድረግ ማዕድ አጋርቷል። በበጎ ፈቃደኛ ግለሰቦችና ተቋማት የሚደረግ ድጋፍ በከተማው የሚኖሩ አቅመ ደካሞች እንዲረዱ በር ከፍቷል የሚለው የሶዶ ከተማ አስተዳደር ተግባሩ ተጠናክሮ መቀጠል እንዳለበት አሳስቧል። የዚህ ዜና ዝርዝር እንደሚከተለው ይቀርባል። ወይዘሮ ፈለቀች እሸቴና ወይዘሮ ካሰች ሆኖ በተለያዩ ምክንያቶች ችግር ላይ ወድቀው የሚረዳቸውን አጥተው የዚህችን ዓለም ፈተና እየተጋፈጡ ያሉ ወገኖች ናቸው። የበዓል ቀን ይቅርና በአዘቦት ወቅትም ከእጅ ወደ አፍ እንኳን ያልሆነላቸው ኑሮ እየገፉ ባሉበት ወቅት ወጣት ሀብታሙ ቡሹራ ማዕድ አጋርቶ በዓሉን በደስታ እንዲያሳልፉ በማድረጉ አመስጋኞች ናቸው። እግዚአብሔር የተመሰገነ ይሁን። ክፉ አይንካችሁ። እኔ አቅሜ አልቆ ልጆቼ ሞቶ አልቆ ጉልበቴ አልቆ ሰርቼም በላበትን ጉልበት አጥቼ እየተራብኩኝ አሁን ስንት ዓመት በእናንተ ኃይል ነው ያለው፣ በእናንተ ጉልበት ነው ያለው። እናንተ ናችሁ የምትመግቡኝ፣ ከእናንተ እጅ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እድሜ ይስጣችሁ፣ ጤና ይስጣችሁ፣ ክፉ አይንካችሁ። እግዚአብሔር ይስጥልን። ለመንግስት እኛን እየረዳን ነው። አሁን እኔ የቸገረኝ አቅም ደካማ ነኝ። 3 ልጆች አሉኝ። ያደረገልኝ ነገር እግዚአብሔር ይስጣችሁ፣ እድሜ ጤና ይስጣችሁ። አትራቡ፣ አትጠሙ፣ አትቸገሩ እንደኛ። ላለፉት 4 ዓመታት በተለያዩ የበጎ ፈቃድ ስራዎች ተሰማርቶ ሲሰራ መቆየቱን የሚናገረው ወጣት ሀብታሙ ቡሹራ በበኩሉ በተለያዩ ችግሮች ምክንያት በዓል ተደስቶ ማሳለፍ የማይችሉ ወገኖች ጋር ማሳለፍ የተለየ ደስታ የሚሰጥ መሆኑን ይናገራል። በመሆኑም የትንሣኤ በዓልን ምክንያት በማድረግ እንግሊዝ ሀገር ከሚኖሩ ተስፋ ስዱዳን ጽዮን ማርያም ማህበር አባላት ጋር በመተባበር ከ500 ለሚልቁ አቅመ ደካሞችና ኑሯቸውን ጎዳና ላይ ላደረጉ ወገኖች ማዕድ ማጋራቱን ጠቁሟል። ከጀመርኩ 4 ዓመት ያልፈኛል። እንግዲህ ይህንን ስራ እንድሰራ ከጎን የሚቆሙ ብዙ ቅንና ደግ ልብ ያላቸው ወገኖች ከሀገር ውጭም ከሀገር ውስጥም አሉ። በብዙ ድጋፍ የሚደግፉ ከነሱ ጋር በመተባበር ነው። ዛሬም እንግዲህ እንደምታየው ቀላል የማይባሉ ወገኖቻችን በጎዳና ላይ ህይወታቸውን የሚመሩ የፋሲካን በዓል ባይተዋርነት እንዳይሰማቸው፣ ብቸኝነት እንዳይሰማቸው ሙሉ ስፖንሰር ያደረጉ እና እንግዲህ ይህንን እኚህን ወገኖች ዛሬ ሙሉ ስፖንሰር ያደረጉ በእንግሊዝ ሀገር የሚገኙ የተስፋ ስዱዳን የጽዮን ማርያም ማህበረተኞች ናቸው። ከዚህ በፊትም በተለያዩ ቦታዎች መልካም እገዛቸውን ሲያደርጉ ነበር። ዛሬም እንግዲህ ይህንን ፕሮግራም አድርገዋል። በዚህ አጋጣሚ እጅግ በጣም ማመስገን እፈልጋለሁ። በመርሃ ግብሩ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ ጽህፈት ቤት ኃላፊ አቶ አበበ አርባም በወላይታ ሶዶ ከተማ ከጊዜ ወደ ጊዜ እየጨመረ የመጣው በጎ ፈቃደኝነት በርካታ አቅመ ደካሞች እንዲታገዙ እያደረገ ስለመሆኑ ገልጸዋል። እንደዚህ አይነት በጎ ስራ ላይ የተሰማሩ በርካታ አካላት አሉ። በእኛ ከተማ ግለሰቦችም ድርጅቶችም አሉና እንደዚህ ጎዳና ላይ የወደቁትን አረጋውያንን የተለያዩ በዝቅተኛ ኑሮ ደረጃ ላይ ያሉትን እንደዚህ ሰብስቦ ማዕድ ማጋራት ትልቅ ጠቀሜታ አለው። ሰው በኑሮ ማጣት ወይም በድህነት ምክንያት እንዳያዝን ያለው ለሌላው ሲያካፍል አንደኛ የሚሰማው በተለያየ መንገድ ደስታ ይሰማል። ይሄ ደግሞ ልምድ ሆኖ መቀጠልም ያለበት ነውና ጠቀሜታው ከፍ ያለና በርካታ ሰዎች የተጠቀሙበት ነው።
በመሆኑም ይህ ተግባር ተጠናክሮ መቀጠል ያለበት ልብ አሪስ በጎነት መሆኑንም ተናግረዋል። አንደኛ ማህበራትም ግለሰቦችም የተለያዩ ድጋፍ የሚሰጡ አካላት ሊጠናከሩ ይገባል። መንግስትም እንደ መንግስት የሚያደርጓቸው ድጋፎችን ማድረግ አለበት። በተለያየ መንገድ አሁን ድጋፍ እያደረገ ያለው አካል ውጭ ያሉ ናቸው። ድጋፍ ሰብስበው በዚህ መንገድ ጎዳና ላይ ላሉት ምግብ አዘጋጅቶ እዚህ በመናየው መንገድ እያስተናገዱ ናቸውና በተለያየ ማህበረሰቡ መንግስትም አቅም ያላቸው ባለሀብትም ይህንን ጉዳይ ሊደግፉ ይገባል። በየበዓላቱ ወቅት የሚደረገው የበጎ ፈቃድ ስራ በሌሎችም ጊዜያት ተበረታቶ ቢቀጥል በርካታ ወገኖችን ተደራሽ ማድረግ ስለሚቻል አቅም ያለው ሰው ሁሉ ሊሳተፍበት እንደሚገባም መልእክት ተላልፏል። አቅመ ደካሞችን በቅንነት የማገዝና የመደገፉ ተግባር የፈጣሪ ትእዛዝ በመሆኑ ዘወትራዊ ሊሆን እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጳጳስና የቅዱስ ሲኖዶሱ አባል ብፁዕ አቡነ ይስሐቅ አሳሰቡ። በሀገረ ስብከቱ የጉኑኖ ሐሙስ ከተማ ቅዱስ ጊዮርጊስ ቤተክርስቲያን የትንሣኤ በዓልን ምክንያት በማድረግ ከ150 በላይ ለሚሆኑ ወገኖች ማዕድ አጋርቷል። ሪፖርተራችን ነህምያ ገነቱ በዚህ ጉዳይ ላይ ተከታይ ጥንቅር አሰናድታለች። ብፁዕ አባታችን ይስሐቅ እዚህ ስፍራ ላይ ተገኝተው እንግዲህ አቅመ ደካማ ለሆኑ ወገኖቻችን ማዕድ የማጋራት ስነ ስርዓት አከናውነዋል። ከዛ ባሻገር ደግሞ ወጣቶችን እንደዚህ አይነት ተግባር ላይ የተሳተፉትን እንግዲህ እንደዚህ አይነት ተግባር እለት መቀጠል እንዳለበትና በዓላትን ጠብቆ ብቻ መከናወን እንደሌለበት እንግዲህ በአስተምሮታቸው ውስጥ ትኩረት ሰጥተው ሲናገሩ ተደምጠዋል። ይሄ በጎ ስራ ነው። በእውነቱ ደግሞ ይሄን ስራ ለመስራት ቅንነት ነው የሚያስፈልገው። በእውነት ቅንነት ብቻ። የእግዚአብሔር ልጆች በተለይ በዚህ ወረዳ ያላችሁ ካንቲባውም ክቡር ካንቲባውም ክቡር አቶ ብርሃኑ በእውነቱ በጣም ትሁት አብራችሁም ያላችሁ እግዚአብሔር ይባርካችሁ። በዚህ በወረዳው ውስጥ ያላችሁ ካህናት፣ ወጣቶቹ ደግሞ ዛሬ በጣም እግዚአብሔር ታሪክን ይቀይራል። ጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ እንደሚሉት ከሆነ እንደ ከተማ አስተዳደር እንግዲህ እኛም ብዙ ስራ ሰርተናል፣ ግን በእንደዚህ አይነት ስራ ላይ ደግሞ ወጣቶች ሲሳተፉ እንደዚህ አይነት በጎ ተግባር ላይ መሳተፍ መልካም እንደሆነና ምስጋናቸውን አቅርበዋል። በዚህ ቦታም ተገኝተው ከቤተ ክርስቲያኒቱ ምእመናን ጋር እንዲሁም ደግሞ አቅመ ደካማ ከሆኑ ወገኖቻችን ጋር ማዕድ የማጋራት ስነ ስርዓት አከናውነዋል። ዛሬ እንግዲህ ፋሲካ በዓልን ምክንያት በማድረግ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉኑኖ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ተማሪዎች፣ ሰበካ ጉባኤ፣ የከተማ ወጣቶች፣ ባለሀብቶች ሀብት በማሰባሰብ አቅም ያጡ ቤተሰቦችን የሚጠይቁበት ቦታ ላይ ነን ያለ ነው። ይሄ በልዩ ሁኔታ እርካታ የሚፈጥር ነው። ሰብአዊ ስራ ስለሆነ ይሄ ስራ ደግሞ ከፓርቲያችን እሳቤም ጋር የሚያያዝ ነው። ፓርቲያችን ትልቁ እሳቤ ሰው ተኮር ነው። ሰው ተኮር ስራ ደግሞ ከላይ እስከ ታች ተያይዞ ሲሄድ በሰዎች ላይ የምንሰራቸው ስራዎች እጅግ በጣም ደስታ የሚፈጥሩ ነው። ዋናው በዓልን በር ዘግቶ ማክበር ብቻ ሳይሆን ያለው የተረፈውን ብቻ ሳይሆን ለሌላው በማሰብ መልካም ነገር ማድረግ ፈጣሪ በዚች ምድር ላይ በሰው ልጆች ላይ አርአያ ሆኖ እንዲሄዱ ያሳሰበው ጉዳይም ስለሆነ እንደ ከተማ አስተዳደር እኛም ደስተኞች ነን። እዚህ ቤተ ክርስቲያን ውስጥ ደግሞ የአካባቢው ወጣት ልጆች እንግዲህ ራሳቸውና ወይም ደግሞ ከሌላ ሰዎች ጋር በጋራ በመሆን እንግዲህ ስራዎችን ሲያስተባብሩ ቆይታን አድርገዋል። እነዚህ ከጀርባ የምትመለከቷቸው ወጣቶች ናቸው። ከነሱ ጋር ደግሞ ቆይታን አደርጋለሁኝ። አሁን እኛ ባለን አቅም ጠግመን ልናድር እንችላለን፣ ግን እቤት ተኝቶ የሚያድሩት አሉ። ምቀምሰው ነገር አጦ በባልጋቸው ላይ ተኝቶ የሚያድሩ አሉ። ግን እነኚህም የኛ ወገኖች ናቸውና ጊዜ የጣሉ ስለሆነ ጊዜ ማንም ይጥላል ያነሳል። ግን የነሱ ራብ የኛ ራብ ነው። ይህን ብለን አስበን ተነሰን በተቻለ አቅም እግዚአብሔር በፈቀደው መጠን ከሃይማኖታዊ በሃይማኖታችን ውስጥ ያሉትን ከሃይማኖታችን ውጭ ያሉት እናንተ ባደረጋችሁ አስተዋጽኦ ዛሬ እንደምትመለከቱት ይሄ የመሰለ ፕሮግራም ተዘጋጅቶ ነዳያንን ለመመገብ ተችሏል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ምክንያት በማድረግ ከነዳያን ጋር እናሳልፋለን። በአጭር ጊዜ አቅደን
እግዚአብሔር ረድቶን ቢያንስ በዛሬው ዕለት ይህንን የተጠቃሚዎች ቁጥር ቢያንስ ከ150 በላይ ነው። በብር ቢተመን እንኳን ከግማሽ ሚሊዮን በላይ ብር አውጥተን በአጭር ጊዜ ይህንን ስራ ሰርተናል። ድጋፍ የተደረገላቸው ወገኖችም ደግሞ ከልብ ነው ያመሰገኑት። አንዳንድ ችግሮች ያው ነግሬያቸዋለሁ። አንድ ልጅ ራሴ አሳድጋለሁ፣ አስተምሯለሁ። 11ኛ ክፍል ነው። ያው ስራ የማይመችም የዚህ ሀገር ስራ በዚህ ያው ችግሬን ተካፈሉልኝ። ቅርጫት፣ ዱቄት፣ ልብስ ተሰጠኝ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ባለቤቴ ከኔ ጋር አይደለም ያለው እንግዲህ ከናቴ ጋር ነው ያለው። ስለዚህ ከሱ ጋር ተላይቼ ከናቴ ጋር ያለ እናቴም ደግሞ የለችም። ከሷ ጋር ያለው ምን ያለው እዚህ ቤተሰብ ያለው ባለፈው ብር እዚህ የመጣው ነው የምወስደው። ጋር ወስጃለሁ፣ ዳታ ወስጃለሁ። እግዚአብሔር ይመስገን።